ጣፋጭ ነገሮችን ማቆም ፈልጎ ማቆም ያቃተው ዘመድ ካላችሁ በእርግጠኝነት ይህን ቪዲዮ ላኩለትና ያቆማል። ምክንያቱም ደግሞ ይህን ቪዲዮ አይተን እንመለስና ተመልሼ እነግራችኋለሁ። ለምሳሌ አንድ ቀን ልጄ ምን አደረገች? ቁጭ ብለን እየጠጣን ቀየረችብኝ። እሷ ስፕራይት እየጠጣች ነበር። በእውነት ቀመስኩት፣ አፌ ላይ ጎመዘዘኝ። ድሮ ተጣጣሙት ወደም ተጣጣው ነገር ነው። አልቻልኩም። ጣፋጭ ነገር አሁን ጣፋጭ ነገር አንድ ቀንም እንደገና ቤት ጁስ ያለ ስኳር ብዬ ነበር እና በስኳር መጣ። አላወኩም። ቀመስኩት፣ እውነት አመመኝ። ነገሮችን ለማቆም የምንቸገርበት መሰረታዊ ጉዳይ ምን መሰላችሁ? የቅምሻ ሴሎች የለመዱትን ነገር ጥሩ ነገር አድርገው ስለሚይዙ ነው። ይህም የሆነበት ምክንያት ደግሞ እንግዲህ ጣፋጭ የሆኑ ነገሮችን በጊዜ ሂደት እየለመድናቸው ስንሄድ ቴስት በዶቻችንም የለመዷቸው እነዚያን ነገር ስለሆኑ እነሱን ማቆም እንቸገራለን። ይህን ግን የምንቸገረው ከ2 እስከ 3 ሳምንት ብቻ ነው። የቅምሻ ሴሎቻችን እድሜያቸው ከ2 እስከ 3 ሳምንት ብቻ ነው ማለት ነው። ከዚህ በኋላ የሚመጡት አዳዲስ ቴስት በዶች ስለሆኑ ስኳር ቀንሰን ኦልሬዲ ከጠበቅናቸው የሚለምዱት ያኛውን አዲሱን ምግብ ወይም ደግሞ ስኳርና ሌሎች ጣፋጭ ነገሮች የተቀነሱበትን ምግብ ስለሆነ ከዚያ በኋላ እነዚያ ደግሞ ጣፋጭ ነገር ሲመጣ ራሱ ይመራቸዋል እንጂ አይጣፍጣቸውም። ይህም በመሆኑ ተመልሰን ወደ ጣፋጭ ነገሮች የመሄድ ዕድላችንም ይቀንሳል።